ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው መጋቢት 21 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የምታዳመጡትንም ቪዲዮ ላይክ እና ሼር እንድታደርጉ ቤተሰብ እንድትሆኑም ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። መጋቢት 21 የሚነበብ ስንክሳር የእመቤታችን የቅድስት ድንግል ማርያም በዓል። መጋቢት 21 በዚች ቀን አምላክን ለወለደች ለቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ጸሎቷና በረከቷ የተወዳጅ ልጇ ቸርነትም ከእኛ ጋር ለዘላለሙ ይኖር አሜን። ጌታችን ኢየሱስ ክርስቶስ ወደ አልዓዛር ቤት የገባበት። በዚህችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሙታን ለይቶ ወደ አስነሳው ወደ አልዓዛር ቤት ከደቀ መዛሙርቱ ጋር ሄደ። በዚያም ምሳ አዘጋጁለት። ማርታም ምግብ በማቅረብ ታገለግላቸው ነበር። ሁለተኛዋ ማርያም ግን እግሮቹን ሽቱ እየቀባች በፀጉሯም ታሸው ነበር። ጌታችንም አመሰገናት። እርሷ ለመቀበሪያዬ ጠብቀዋለች በማለት ስለ ቅርብ ሞቱ አመለከተ። ዳግመኛም ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር አልኖርም አለ። በዚህ ተሰቅሎ የሚሞትበት ጊዜ ቅርብ መሆኑን ያመለክታል። ለእርሱም ክብር ከሃሊነት ገንዘቡ ስለሆነ ምስጋና ይገባዋል ለዘላለሙ አሜን። አልዓዛርን ሊገሉት የካህናት አለቆች የተማከሩበት። በዚችም ቀን አልዓዛርን ሊገሉት የካህናት አለቆች ተማከሩ። ገናና ስለሆነች ምልክት በእርሱ ምክንያት ብዙዎች በጌታችን የሚያምኑ ሆነዋልና ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። የላሜህ መታሰቢያ። በዚችም ዕለት የማቱሳላ ልጅ የላሜህ መታሰቢያው ነው። እርሱም 182 ዓመት ኑሮ ኖህን ወለደው። ከወለደውም በኋላ 565 ዓመት ኖረ። በምድር 740 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። የፈጣሪው በረከት ከእኛ ጋር ለዘላለም ይኖር አሜን። የቴዎድሮስና የጢሞቴዎስ መታሰቢያ። በዚችም ቀን ደግሞ የከበሩ ሰማዕታት የቴዎድሮስና የጢሞቴዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 21 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ